ያው ለባለፈው ነገር በመጀመሪያ ይቅርታ ጠይቃለሁ። ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት። አንገቷ ላይ ያለው ነገር ምን እንዳሰረባት አላውቅም። ልንቁረጦች ምን እምቢ አለች። ስማ ይኸውልህ ሰውየው ሞቻለሁ ብሎ አውቆ በሌላ ሰው ምን እንዳረገን አይተሃል አይደለ? እኔ ናቲ በቃ የምትሰማኝ ከሆነ ስማኝ፣ እሷ ጋር እንዳትሄድ እያልኩ ያሳችን መቆስ ካለ ከዛ ጋር እንትን ብለህ ተቀመጥ። ሰላም እኮ ናት። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ እነ ሳሚ ብሎክ ላይ። ያው ለባለፈው ነገር በመጀመሪያ ይቅርታ ጠይቃለሁ። እኔ ምንድነው ስሜታዊ ስለመሆን ነው፣ ቶሎ ሰው ስለማምንና ስሜታዊ ስለመሆን ነው እና ተጫወተብኝ ማለት ነው ጆሲ። ምንም ሳይሆን በሌላ ሰው ስልክ መጀመሪያ ተደውልና በአምቡላንስ ምናምን ወስደውታል፣ ከተጠያቂነት አትድኑም፣ እንዴት ነው እንደዚህ የምታደርጉት ምናምን የሚል ስልክ ተደወለልኝ መጀመሪያ ማለት ነው። እና ደንግጬ ነበርና ምናምን ከዛ ለካሱ ማለት ነው አውቆ በሌላ ሰው ስልክ ያው ሲደውልልኝ ቪዲዮ እንደምንቀርጽ ያውቃል፣ ገብቶታል። እና በሌላ ሰው ስልክ ደውሎ ምን አሁን ሞቷል ባስብልና ማን ከኔ ጎን ነው ማን ደስተኛ ይሆናል ምናምን የሚለውን ነገር ለማየት ብሎ እኔን እንደዛ በቃ አሳበደኝ ማለት አይታችኋል። እንግዲህ እኔ በዚህ ሰዓት እንዴት ሰው ወንጀለኛ መሆን ይፈልጋል? አይፈልግም። በቃ ምንም ብናደድበትም እንደዛ ባረግም አጉል ቦታ ደግሞ ላለመምታት አስቤ ነበር የመታሁት። እርግጠኛ እኮ ነኝ፣ ግን በቃ እንደዛ ሆኗል ሲባል አልቻልኩም ነበር። ሞቷል ምናምን አስብሎ ሰው ራሱ ላይ ራሱ እንዴት እኔ በጣም ነው የገረመኝና ስለሱ ይቅርታ ጠይቃለሁ ቤተሰብ። ያው እኔ ላይ ታስቡ በቃ አለ አይደለ ያስብልኛል አያስብልኝም ብዬ ለማየት ነው ምናምን ብሎ ብቻ እሱም እንትን ብሏል። ያው አልለቃችሁም ግን ምናምን ብሎኛል፣ ዝቶብኛል። አይታችኋል እነ ገኒም እንዴት ሆና እንደመጣች። እኔ በጣም እኔ እንጃ ቢያንስ በቃ ያረከውን ነገር ማለት ገኒ ላይም ያረገውን ነገር እንትን ብዬ በእርግጥ አግኝቼዋለሁ እኮ ተገናኝተን አውርተናል። እና በቃ ገኒን በቃ አድንልን፣ ሚስትህንም አድናት፣ ልጅቷንም በቃ ትዳንበት። በቃ መጠየቅ ያለብንን ነገር በሌላ መንገድ መክፈል ያለብንን ነገር እንክፈል ብዬ ምናምን ለማውራት ሞክሬያለሁ። ያው አይታችኋል መድኃኒቱን ሰጥቶኝ የሰላምን አምጥተን መጀመሪያ እሷ ትዳንና ከዛ ከሳሚ የምፈልገው ነገር አለ፣ እሱን ሳገኝ ነው ገኒን ማድናት ምናልባት ነው ያለው። እኔ እሱን በቃ ሳሚ ይወጣው። ሚስቱን አይታችኋል መድኃኒቱን እንደዛ እያበሻቀጡኝም ቢሆን መድኃኒቱን ጠጥተዋለች። በእርግጥ አጠጣም ብለው ነበር፣ ግን እሷ ሳናያት ጠጥታው ተኝታ ነው ከነሳሚ ጋር የወጣሁት። ከዛ በኋላ አልተመለስኩም ነበረ። እና ምንድነው ቤተሰቦች ዛሬ የመጣሁት ዳነችም አልዳነችም አንድ ነገር አስቤ ነው የመጣሁት። ሰላም መድኃኒቱን ጠጥተዋለች። እንግዲህ ያው ተኝታለች፣ ፌንት ሰርታ ተኝታለች። ግን እና ምንድነው አሁን መድኃኒቱን ሰጥቻታለሁ። የመጣሁበት ዋና ሀሳብ ግን ዛሬ ሰላምን እኔ ጋር ያው እኔ ብቻዬን እንደምኖር ታውቃላችሁና እኔ ጋር ወስጃት በቃ እስክትድን ድረስ በስነ ስርዓት ድና ነገሮች እስኪስተካከሉ ድረስ በቃ እኔ ጋር ትሁንና ሳሚም እዚህ አይኗን እያያት እንትን ማለት የለበትም። በቃ ሳሚም እናቱን ማዳን አለበት። እናቱም ማለት ገኒንም በቃ አሳብዶ ስለሆነ የሰጠን በጣም የሚያሳዝን ነገር ነው ደግሞ
እና አሳብዶ ስለሰጠን መጀመሪያ እቺ ልጅ ላስወጣትና ከዚህ ቤት እኔ ጋር ትቀመጥና በመሀል እንደራደር። በእርግጥ አዎ የፍቺውን ወረቀት ፈርሟል፣ ግን ተናድጄ ነው የፈረምኩት ምናምን እያለ ነው። በልህ ነው እንጂ እንደዛ አይደለም ምናምን። ስለዚህ ፈርሟል፣ ፍቺ ተነስቷል ማለት ነው። ስለዚህ ደግሞ ያው እኔ ጋር ትቀመጥና እሷ የተወሰነ ጊዜ ነገሮችን እንፍታ። አሪፍ ሀሳብ ይመስለኛል ቤተሰቦች። እና ደግሞ ፋሚሊ አበረታቱን እስኪ፣ እኛም ብዙ ሰዎች ጋር እንዲደርስና ይኸው መፍትሄ የምትሉትን ሀሳብም ደግሞ ኮመንት ላይ ጻፉልን። እና ደግሞ ሰብስክራይብ እያደረጋችሁ አይደለም ፋሚሊ። እስኪ 10,000 እንግባ፣ እስኪ 7,000 ላይ ቁጭ ብለናል። እና ሰብስክራይብ እያደረጋችሁ በዚሁ አጋጣሚ እና ገብቼ ላዋራቸው። ትልቁ ሳሚ ካለም አላቅም፣ ከሌለም ደግሞ እኔና ሳሚ ዛሬ የመጨረሻ ወሬያችንን በቃ ማንም ሰው ጣልቃ ሳይገባ አውርተን፣ እሱም አይመለከተውም፣ ሚስቱ አይደለችም፣ ምኑም አይደለችም፣ እናትህን አድን እለዋለሁ። እሷን እኔ ወስዳታለሁ፣ እኔ ጋር ትቀመጣለች ማለት ነው። ጤነኛ ሆነችም አልሆነችም እስከተወሰነ ሰዓት ይህ ችግር እስኪፈታ እኔ ጋር ትሆናለች። በቃ ማንም ገላጋይ በሌለበት እኔና እሱ ብቻ አውርተን መፍታት አለብን ይህን ችግር። በቃ ሌላ ሰው ማስገባት የለብንም በመሀላችን። እንደዚህ ነው በቃ ቆሜ ውዬ ነው የሚከፍትልኝ ሁሌ። በር ደግሞ አትጨቃጨቅ ይለኛል። ኧረ ና ክፈትልኝ በእናትህ። ምንድን ነው በርማ? እዚህ ጋር ቁጭ ብለህ ነው የሆኑላ ሳንኳኳ። ገኒ እንዴት ነች? ገኒ ደህና ነሽ? አታውሪም? እንዴት ምንድን ነው ገኒ እንዴት እንደሆነች ያወቅህ ታውቃለህ? አንድ የሆነችው በቃ ምንም አዲስ ነገር የለም። ከዛ ሲጀመር አንተ ለሰላምም አጠጣት ያልከው መድኃኒት እኮ ምንም መፍትሄ እኮ የለም። እንዴት መፍትሄ የለውም? የት አለች አሁን እሷ? የት አለች? እንዴት ሆነች? እናት ሰውዬው ወደዛ አትጮህብኝ። በቃ እኔ ሁሉም ነገር እያስጠላኝ ነው። ተስፋ እየቆረጥኩ ነው ናት እኮ። ምንድን ነው ተስፋ የሚያስቆርጥ? አሳየኝ። እኔ መፍትሄ ይዤ ነው የመጣሁት ዛሬ። እስቲ እናቴን እንደዚህ ሆና ማየት እንዴት እንደሚከብድ ነው። ይከብዳል። እኔ እንዴት እንዳሳዘነችኝ ነው የራሱ። አንገቷ ላይ ያለው ነገር ምን እንዳሰረባት አላውቅም። እኔ ልንቁረጠው ስንል እምቢ አለች። ነገሮች ሁሉ እየከበዱ እኮ። አሁን እዚህ ውስጥ እዚህ ነገር ውስጥ እዚህ ሁሉ ጣጣ ውስጥ መግባት አልነበረብንም እኮ። እንደዚህ ማድረግ አልነበረብንም። በቃ ግራ ገብቶኛል በጣም። ሰላምን ጸበል እንኳን ይዣቸው እንዳልሄድ አሁን ያቺኛውን መድኃኒት አጠጥታችሁ ፓራላይዝ አድርጋችኋታል። አልነቃችም እስካሁን ድረስ እኮ። የት አለች? አሳየኝ። እንዳገባ ሰው ወደ ውስጥ እንዳገባ። ለምንድን ነው የማልገባው? የት ነው ያለች? እኔ ነኝ ቤቴን ያስደፈርኩት። ማንም ሰው ካሁን በኋላ እንዲገባ ምን ያደርጋል? ገብቶ አንተን አምኜ ነው መድኃኒት ስታመጣ ያው ጠጥታለህ፣ ተኝታ ነው በቃ እስካሁን ድረስ አለ። አንተም እኮ የሚመለከት ከኔ በላይ ራሱ እኮ አይመለከትም። አሁን አንተ ስለ ሰላም አይደለ? ለምን አይመለከተኝ? ቤቴ እኮ ነው ያለችው። ቤቴ እስከሆነች ድረስ ደግሞ ይመለከተኝ። ገኒ እኮ ነች ፈቅዳ ያስገባቻት እኮ። በቃ እኮ እናቴ ነቅታ ውጪልኝ እስካላለቻት ድረስ ደግሞ ሰላም አትወጣም ከዚህ ቤት። ስማ አሁን ያ ሰውዬ ይኸውልህ ሳሚ ስማኝ፣ አንድ ነገር ልንገርህ። እኔ ዛሬ የመጣሁት ሀሳብ መፍትሄ ይዤ ነው የመጣሁት ዛሬ። ልበሽ ወገን ይበርድሻል። አንቺ ምንድን ነው ያመጣሁት? ይኸውልህ እኔ አሁንም ቢሆን እየዛተ ነው ሰውየው ባልተብየው። ባለፈውም ደውሎ ዝቶብሃል አይደለ? ምን ያደርጋል እስቲ ከዚህ በላይ እኔን ይግደለኝ ከፈለገ። በቃ እናቴ ማብዳለች አይደል? ስማ ይኸውልህ
ሰውየው ሞቻለሁ ብሎ አውቆ በሌላ ሰው ምን እንዳረገን አይተሃል አይደለ? እንዴት እንደተጫወተብን ገና ማለት ነው። ብዙ ነገር ያደርገናል ይሄ ሰውዬ። ሰማኝ ምንህን ነገር ስማ፣ ገና የምታመጣቸው ነገሮች እኮ አንድ መፍትሄ እኮ አላገኘንም እስካሁን። መድኃኒት አልክ፣ መድኃኒቱ ጭራሽ እንደውም እንደዚህ አይናውን ገልጣ የጀዘበችውን ሴትዮ ይኸው ሶስተኛ ያቆያል። እንትኑ ቶሎ አትድንም። እንቅልፍ ወስዷት ምናምን ረጅም ሰዓት ትቆያለች። ግን አሁን የእሷ መዳን አለመዳን አይደለም ችግር የሚያመጣው። አሁን ሊያትና ያሰብኩትን ነገር ልንገርህ፣ አይቻት ማለት ነው። እኔ ናቲ በቃ የምትሰማኝ ከሆነ ስማኝ፣ እሷ ጋር እንዳትሄድ እያልኩ ነው። ግን አልጠማኝም እኮ ውሃ። እኔ ምን ላድርግህ? ቆይ ምን አድርግ ነው የምትለኝ? እኔ መፍትሄ ይዤ በመጣው ምንም ያንተ መፍትሄ እየታየኝም አይደለም። በቃ ህይወቴን እያበለሻሽ ያለው ከዛ ከጆሲ ጋር አንተ ነህ። ሰውዬ እኔ አይደለሁም ያንተን ህይወት እያበላሽ ያለው፣ ትራስህ ነህ ህይወትን እያበላሽ ያለው። እኔ ከመሰልኩ ደግሞ አሁን የምልህን ነገር ትቀበላለህ። ገባክ? አሁን ገኒ ታማለች። ገኒን እንደዚህ አድርጎ ነው የላከልክ። ምክንያቱም እዚህ ሁሉ ነገር ውስጥ ማንግባለክ። አረ ውረጂ ገኒ በእናትሽ ትወድቂያ። እስኪ ነው ያዛት እስኪ። እኮ ደከመኝ። እኔ ቀኑን ሙሉ ከእሷ ጋር ስትሰቃየ ነው የምውለው። ሌሊት እንኳን እንቅልፍ አልተኛም። ይኸውልህ ስማኝ፣ በቃ አሁን አንተ እናትህን ጸበል ውሰድ። በቃ እሷ መድኃኒት ተሰጥቷታል አይደለ? ዳነችም አልዳነችም ይዣት እሄዳለሁ። ቢያንስ የዚችን ልጅ መጨረሻ ልይና ገነትን ጸበል በቃ አንዴ እኮ አሁን ከዳነችም እኮ ምን ልታረጊ ነው? ግን እሱን ቀቢ ጥፍሩን ቀቢ ናቲ ሂጂ ቀቢ። በቃ አንዴ እየሆነች ትስቃለች። ገኒ ተይ አስቀምጪ። ገኒ ስማኝ በቃ እሺ፣ አንተ እናትህን አስታም። እኔ ወስጄ ሰላምን ላስታማት። እኔ ብቻዬን አይደለም የምኖረው። ሰላምን እኔ ጋር ላርጋትና ተሸክማት ልትሄድ ነው። ሰውዬ ተኝታለች። ቢያንስ መጨረሻዋን እንይ እያልኩ እኮ ነው። የምትሰማ ከሆነ ስማ። እኔ ጭንቅላቴ ሊያብድ ነው። ይኸውልህ ሌሊት እንኳን አልተኛም። በቃ እሷን ያስታመምኩ ነው ያለው። እንዴትም ነይ ገኒ፣ ኧረ በእናትህ እስኪ ትኩረት ሰጥተህ ያት እሷን። በቃ እንዴትም ትሁን እኔ ልውሰዳትና እስክትድን ድረስ ችግሮቹን እስክንፈታቸው ድረስ እኔ ጋር ትቀመጥ። በቃ አንተ ገኒ ጸበልም ወስደህ ቢሆን ምንም አድርገህ ቢሆን አድናት። አንደኛ ነገር እቺ ልጅ ስትገባ እዚህ ቤት ገነት ነው ያስገባቻት ፈቅዳ። ስለዚህ እሷ ነቅታ እቺ ልጅ ከቤት ትውጣ ስትል ነው የምትወጣው ሰላም። እና ደግሞ ሲቀጥል እሷም አልዳነችም። ሬሳ ይዘህ ልትሄድ ነው ወይ? ተኝታለች። አንተ ባጠጣት መድኃኒት እንደዚህ ባጠጣት መድኃኒት ምክንያት ወደዛ ልጅን ወደዛ ውሰድልኝ። አንተ እናትህን ያልቶት ነው ወይ ታሳየኝ። ልቀቀኝ በእናትህ። ይግባ አይገባ ማንንም እያስገባን ነው የተደፈርነው። አትገባም እንደፈለግከው ማምጣት ይችላል። ምን እየሆንክ ነው ያለው? እኔ ካሁን በኋላ የማንንም ውሳኔም አልፈልግም፣ ማንም እንዲያግዘኝም አልፈልግም። ብቻዬን ነው ነገሮችን መወጣው። በቃ እኮ ለምንድን ነው አንተ ሌላ ኃላፊነት ወስደህ እናትህን ሳታድን ሌላ? እናቴን ጸበል ወስዳታለሁ በቅርቡ። ግን የእሷ የዚችን ልጅ መጨረሻ የምትሞትም ከሆነ ቀብረናት ገነት ጸበል ትቀጥላለች። በቃ ገዳዩ ደግሞ የምትሆነው አንተ ነህ። ምን ስለሆነ ነው እኔ ገዳዩ መሆኑ? መድኃኒት ያመጣው አንተ መሰለኝ። ያድናታል ብላ መጣ እና ባሏ የራሷ ባሏ ነው አይላከላት። ታዲያ መድኃኒቱ ስትድን ብቻ ነው ይዛት የምትወጣው። በቃ እየነገርኩ ነው። ለምንድን ነው ይዛት የምትወጣው? አስለምደሽኛል ሰው ማፍቀር መታመን ምናምን ማናለን እንዳንቺ ለኔ የሚሆን ውዴ ልዩ ውዴ አልተነሳችም እኮ እስካሁን አልተነሳችም። እዛ ጋር እንትን ብለህ ተቀመጥ። ድና እኮ ነው። ሰላም እኮ ናት።
እሱ ነው ፀጉሬን የቆረጠው። ሰላም እኮ ነች ገኒ እኮ ሰላም ነኝ። ገኒ ሰላም። ሰላምዬ አንቺ ደህና ነሽ ነው? አንተ በእናትህ ዞር በለኝ። አንተ ጫፌ እንዳነከኝ ልክስክስ። አሞሽ ነበር እኮ አንተ ምንድን ነው? ቆይ በሽተኛ ላይ እንደዚህ የምትሆነው ያማል እንዴ? እስቲ ነይ ተሽሎሻል? ዳነች ደህናለች እኮ እንኳን ዳነች። እና ምንድን ነው የምትጠመጠመባት? ዞር በል ወደዛ አይደለኝም፣ እንዳትጠጋኝ። ዞር በል ወደዛ አይደለኝም። ቁጭ በይሽ አሁን ቁጭ በይና ነው። እንኳን ተጣላችሁ። ይሄ ነው እኔ ገኒ። እሺ አሁን አንቺንም አሳብዶ እኔ ለማን ነው የምናገረው? እሺ ችግሬ ማን ነው የሚረዳኝ? እሺ እስቲ አይምሮን ሰፋ አድርግ ናቲ። እሷ እኮ ስለዳነች እኮ ደስ ሊል ነው የሚገባው። ደስ ብሎኛል። ግን ቆይ ያውልስ ናቲ፣ እሷ ከዳነች ቢያንስ በገኒ ነው እንደ የምትስቁት? እኔ ደስ ብሎኝ ነው። በእናትህ እኮ ላንጫፍ ሰላም ያለሽ አሞሽ ነበር ያለች ራስሽን አስቶሽ ነበር። ያጆሲ የሚባል ከእሱ ጋር ተመሳጥረው ማለት ነው። ጥሩ ሰው ናት። ሰላም እኮ ናት። አንተ እስኪ ተነሳ ሳሚ፣ በእግዚአብሔር ምንድን ነው ችግር? ቆይ አንተ ምንድን ነው ገና ከመነሳቷ ምንድን ነው? ቆይ ምን ሆኜ ነው የምትለው? ይኸውልህ እሷ ከዳነች ገነትን ጸበል ይዘናት እንሄዳለን። እሷ ዳነችም አልዳነችም እኔ ይዣት ልሄድ ነው የመጣሁት። ሰውዬ ይገባል? ልቀቃት። እሱ ይለፍ ተዋት። አንተ በቃ ሰውዬ ምንድን ነው ከእኔ ጋር የምትፈልገው? ቆይ እኔ ጸብ ሰልችቶኛል። እኔም ስልችት ብሎኛል። በቃ ዳነችም አልዳነችም ይዣት ነው የምሄደው። ነገሮች አንተ ተረጋግተህ እስኪ አውራ ቁጭ በል እንዴ። ሁሉ ቀን መደንፋት ይሄ እብድሽን እዚህ ጋር ማንም ሊያረጋጋው አልቻለም። እናቱ አብዳ አሁን እኮ ነው የዳነችው። ለምን ትረብሻለሽ? ቀስ ብላችሁ እስኪ አውሩ እኮ። እስኪ ደህና ነሽ ግን? ደህና ነኝ ግን የሆነ የሚሰማኝ ስሜት አለ። ምን ሆኜ ነበረ? አብደሽ ነበር። ሰላም ነኝ። ሻርፕሽን ደግሞ አውልቂ እና ሰሚኛለሽ? ይኸውልሽ ሰላም፣ እኔን ስሚኝ እስኪ እኮ እየሰማሁ ነው ናቲ። እስቲ ቁጭ አሁን ደህና ነሽ? እርግጠኛ ነሽ? ሰላም አሁን ደህና ነሽ? የሚሰማሽ ስሜት ገኒ እንዴት ሆና እንዳለች እያይ እንደ እሷ ነበርሽ አንቺም። አዎ እኔ ነኝ መድኃኒት አምጥቼልሽ የዳንሽው። ይኸውልሽ ገኒ እንዴት እየሆነች እንዳለ አይተሻታል አይደለ? አረ ገኒ ይሄ እኮ እንትን ነው አይቀባም። እሺ አንተ ለምን አትቀበላትም? ቆይ ውስጧ እኮ ይነግራታል እኮ ገኒ። በቃ የፈለገችውን ካላደረገች ታለቅሳለች። አንተ ታለቅሳለች። ምንድን ነው የምታለቅሰው? እና መቆጣጠር አንተ እሷን እንደ መቆጣጠር እሷ ላይ እንትን ትላለህ። ምን ሆነች? በቃ ይኸውልሽ ስለ ሰላም ስሚኝ። ሰላም የምልሽን ነገር ስሚ። ወይኔ ጆሲ ጉድ ሰራ። እንጀራ ያላችሁ ምን ማረን አለን ገኒ ልስጣት እንጀራ። የለም እንጀራ ማን ይጋግራል? አንቺ ማን ደህና ነሽ? እኔ ደህና ነኝ ናቲ፣ እኔ በጣም ደህና ነኝ። አንቺም እንደሷ ነበርሽ። ኧረ በእናትህ ቢያንስ አንሳት እስኪ። ማን እንደዚህ ያደረገኝ? እንጀራ ፈትሻለሁ። ይኸውልሽ እሷንም አንቺንም እንደዚህ አድርጓችሁ ነበር ጆሲ በለ ያ ተንከሲስ። በቃ አዎ እሱ ነው እንደዚህ ያደረገሽ። መድኃኒቱን ደግሞ እኔ ነኝ ያመጣሁልሽ። እግዚአብሔር ይስጠን። ስለዚህ አሁን እኔ ዛሬ የመጣሁት ማለት ነው ሳሚ ይኸው ገኒ እንደምታያት ነች። ምንም ለአንቺ የምነግርሽ ነገር የለም። አንቺም እንደዚህ ነበርሽ። የዳንሽ ስላልመሰለኝ ነው። ብትደኝም ባትደኝም እንሄዳለን። ከኔ ጋር ትሆኛለሽ ነገሮች እስኪስተካከሉ ድረስ። እሱም የራሱን እናቱን ያድን። በቃ ገኒን ጸበልም ወስዶ ቢሆን መድኃኒትም አምጥቶ ቢሆን ያድናል። ስለዚህ እንሄዳለን። እኔና እንዴ ናቲ አንተ ጋር መሄድ አልፈልግም። ልቀቅኝ እንዴ። አንተ ምን ልታረጋት ነው? ሴት ልጅ ቤት ብቻ ምን ማለት ነው? እሷ የዘመዴ ሚስት ነች። በቃ እኔ ጋር ትቀመጥና ነገሮች እስኪስተካከሉ ድረስ ተስተካክለዋል። እኔ ደህና ነኝ። ይኸው ደህና ነኝ እያለች ነው። ተሽሎታል። እናትሽ እሱ እናቱን ያድንበት። እኔም አግዘዋለሁ። አብረን ገኒን እናድናታለን። አንቺ መች ዳንሽ? በስነ ስርዓት ገናውን መንካትሽ አይደል እንዴ? ደህናለች እያልኩ እኮ ነው። አሞሻል አላችሁኛ? አሁን ደህና ነች ናት። አንተ ጋር መኖር አችልም። አንተ ብቻ ወንደላጤ እንዴት ከአንተ ጋር ኖራ የለ እንዴ?
ከአንተ ጋር ስንት ጊዜ ገኒ ሳትኖር ከኔ ጋር የት ድረስ ይዛት ሄደ የለ እንዴ? ይዛት ሄዳል። ከኔ ጋርማ ይዛት ሄዳ በቃ ምንም ብትታመምም ውስጧ ይነግራታል ገኒ። ስለዚህ እንዴ ሰላም እንዴ አንተ ምን ሆነህ ነው? በእኔ ፍላጎት እኮ ነው ናቲ። ነገሮችን እናስተካክል፣ እንሂድ። ግድ የለሽም አልሄድም። እኔ በቃ ሳሚን ማገዝ አለብኝ እዚህ ሆነ። እኔ ልሄድ ናቲ። ስለ ገነት የምትጨነቅ ከሆነ እሷ ታስፈልገኛለች። ምንድነው የምታስፈልግ? እንዴት ነው ገኒን ትኩረት ስጥ አንተ እያልኩ ነው ያለሁት። ትኩረት ሰጣታለሁ፣ ግን እሷ እንድታግዘኝ ታስፈልገኛለች። በቃ ማገዝ አለብኝ። ጸበል ይዣት ስሄድ እሷ ከኔ ጋር ትሆናለች። የምትሰማ ከሆነ ስማ። እኔ ሳሚ ምንም ከዚህ በላይ ምንም ላደርግ አልችልም። ሲጀመር አንተም ለምን እንደፈለግህ ሰላም መሄድ አትፈልጊም? ከኔ ጋር አልፈልግም። አትሄጂም? ነገሮች እንዲስተካከሉ አትፈልጊም ማለት ነው? እሺ የራስሽ ጉዳይ። ከዚህ በኋላ የዘመዴ ሚስት ሆንሻለሽ አይመለከትም። ሲጀመር የዘመዴ ሚስት አትበለኝ። ዛሬ ላንተ እንትን የምትለው ለምን ሳሚ አቅም ፍቺ ቀደናል። ተናዶ ነው የቀደደው ፍቺው። በቃ እንደ አንተ ምን አንገበገበ? እዚህ ብትኖር ባትኖር ምን ያደርግልሃል? ይሰተኛል እኮ እንደከረማ አይመለከተኝም እኮ። አሁን ከዚህ በኋላ እምቢ ብለሻል። ነገሮችን እናስተካክል ብዬሻለሁ። አንድ ነገር አለ። አንተ ተማጣጣ ሄደ እንዴት ነው እሺ የምናደርገው? ምንድን ነው የምናደርገው? መፍትሄው ምንድን ነው? ሰላም እኔ ብቻዬን አልቻልኩም። በቃ